እንዴት ናችሁልን? ዛሬን በምርጥ ፊልም መተናል። ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ራን የምትባልና በመታፈቅረው ሰው የተጎዳች ልጅ እናያለን። ከዛም ጓደኛዋ ትመጣና ዘና እንድትል ወደ መዝናኛ እንደምትወስዳት ትነግራታለች። ጥሩ ሰዎች እናገኝበታለን፣ በዛ ላይ ምግብና መጠጥ በነፃ ነው። በዚህ ተስማምተው ሲሄዱን ጓደኛዋ አንድ ላይ ነው መሆን ያለብን፣ እሺ እናስተጠጭ፣ ተጠንቀቂ፣ ቤት መመለስ እንዳይቀተን። እንደገቡም ጓደኞቿን ለማግኘት ስትሄድ ረጅምና መልከ መልካም ሰው ወደ ራን ይመጣና ሊይዛት ሲሞክር አምልጣው ትሮጥና ያገኘችው ክፍል ውስጥ ትገባለች። በረጅሙ ተንፍሳ ዞር ስትልም ያን የሚባል ልጅ ከፊቷ ቆሞ ታገኛለች። የሆነ ሰው እየተከተለች ስለነበረን የገባውት። እሺ ተረጋጊ፣ እጄን ልቀቂኝ፣ ከዛ ውጪ። እሷ ምን አይነት ባህሪ ያለው ሰው እንደሆነ ታስባለች። እሱም በጣም ጥሩ አክተር ነሽ ባክሽ ይልና ይጠጋታል። ራን ገፍትራ ልታመልጠው ስትልም በድጋሚ ይዛትና ማስኳን ያልቀዋል። ግራ ተጋብታ ስትመለከተውም ምንም እንደማታውቂያት ታስመስይ። እሷም ገፍትራው ሮጣ ታመልጠዋለች። ቤት ገብታም ጓደኛዋ ያዘጋጀችውን ውድ ምግብ እየተመገቡ ሁሉንም ትነግራታለች። በነጋታውም ስራ ቦታዋ ስትሄድ አለቃዋ ቋሚ ሰራተኛ መሆን ከፈለገች ያን የሚባል ታዋቂ ሰው ጋር መስራት እንዳለባት ይነግራትና ወደ ቤቱ ይልካታል። ሊፍት ውስጥም እንደገባች ያንን እዛው ቆሞ ታገኘውና እስከ መቼ ልትከተይኝ ነው ያሰብሽው? ኧረ እኔ ያን የሚባል ደንበኛ ጋር ነው የመጣሁት። ራስ እንዴት ነው የምታየው ባክህ? የምትፈልጊው ሰው እኮ እኔ ነኝ። ብዙ አድናቂዎች ነበሩኝ፣ ግን ዳንቻ አይቻላውቅም። እሷም ቤቱ ከደረሱ በኋላ መታወቂያውን ብታሳየውም ሊያምናት ስላልቻለ ተናዳ ይሄውል አሁን ወንዶች በሙሉ አንድ ናቸው ብዬ ማስበት ጊዜ ላይ ነኝ። ማንንም ልከተል አልችልም። እና መስሪያ ቤት ውስጥ ስራሽ ምንድን ነው? ዳይሬክተር ነኝ ብላ ትዋሻዋለች። ከዛም በስልክ የመጣለትን ስራ ትሰማና እሷ እንድትሰራው ታሳምነዋለች። እሱም ብዙ ጠይቃት ከቆየ በኋላ ጀማሪ እንደሆነች ሲናገራት እጇን ትጨብጣለች። መጨነቋን ተመልክቶም ወሬ ይቀይራል። ቀረጻቸው አሪፍ እንዲሆን ፎቶዎቹን ይሰጣትና ይሄንን አልጋሽ ላይ አድርጊው እና በየቀኑ ጥሩ የቀረጻ ሐሳብ ይሰጥሽ ይሆናል። ሌላው ነገር ደግሞ እኔ በፈለኩት ሰዓት ሙሉ መገኘት አለብሽ። ከዛም ይጠጋትና እኔን በመውደድሽ እኮ ልታፍሪ አይገባም። ኧረ እባክህን ያልወድህም። ወደ ስራዋ ተመልሳን ፎቶዎቹን እያየች ያላትን ታስታውስና እራሷን ልታምነው እንደማይገባ ትናገራለች። የያን ማኔጀርም ትልቅ ሾው ስላለ እዛ ላይ እንዲሳተፍ ለማሳመን ብትሞክርም እሱ ለማድረግ ግን እንደማይፈልግና ሁሌም ራሱን ሆኖ መኖር እንደሚፈልግ ይነግራታል። ማታ ላይ ጓደኛዋ ፎቶዎቹን እያየች እነዚህን ብትሸጭ እኮ ሀብታም ነው የምትሆኘው። ሲጀምር ባህሪው አስቸጋሪ ነው። በዛ ላይ አማላይ ለመሆን ይሞክራል። እኔ እንደሸጥኩት ካወቀ በቁሜ ነው የሚበላኝ። ከዚህ በፊት ስለሱ ጥሩ ነገር ሰምቼ አላውቅም። በእርግጥ የሆነች ዘፋኝ ፍቅረኛ ነበረችው ይባላል፣ ግን በግልጽ አልታወቀም። በነጋታውም ለቀረጻው እንደሚስማማ ተናግሮ ግን ስደውልልሽ በማንኛውም ሰዓት ማንሳት አለብሽ፣ ማታም ቢሆን። እሷም እርግጠኛ ስላልሆነች ሊሄድ ሲል እጁን ትይዘውና እሞክራለሁ፣ ግን ርቀታችንን መጠበቅ አለብን። እንዴ አሁን ማን ነው እጄን ይዞኝ የነበረው? በድጋሚ የምትፈሪ ሰው ሲያጋጥምሽስ እየሮጥሽ አትመጪም? እሱ እኮ በድንገት የተፈጠረ ነው። ማንንም የመቅረብ ፍላጎት የለኝም። ድሮ ላይም የነበራትን ፍቅረኛ ታስታውሳለች። በዚህም ተስማምተው ቀረጻውን ይጀምራሉ። ከዛም አንድ ትልቅ ሴት ስትመጣም ግራ ትጋባለች። እሱም እናቱ እንደሆነች ይናገራል። እናቱም ያሳደግንህ እኮ የቤተሰቡን ስራ እንድታስተዳድር እንጂ አንድ ሽልማት እንኳን ያላገኘህበትን ስራ እንድትሰራ አይደለም ብላ ጥላው ትሄዳለች። ራንም ለቀረጻው ጥሩ ርዕስ ስትፈልግ ሚሞሪውን ያወጣና ዛሬ ልምምድ ብቻ ነው እንዴ እና ያስለፋኝ ሳውቀህ ነው። ማንም የፈለገውን በቀላሉ እንደማይገኝ ላሳይሽ ብዬ ነው። ይገርማል፣ ጎበዝ ነህ። በዛ ላይ ቆንጆ ፍቅረኛ አለችህ። እሷ ማኔጀር እንጂ ፍቅረኛ አይደለችም። ፋንግ የሚባል ሌላ አክተርም ያን ዋና አክተር ከሆነ መስራት እንደማይፈልግ ይናገራል። አሰሪያቸውም ትልቅ ችግር ውስጥ የሚያስገባውን ወሬ እስካልመጣ እንደማይቀይሩት ትነግረዋለች። ራን ወደ ቀረጻው ቦታ ስትደርስም አርፍደሻል፣ አድናቂዎች ናቸው ያስረፈዱኝ። ረዳቱም ስክሪፕቱን አብሮት የሚለማመድ ሰው እንደሚጠራለት ቢነግረውም እሱ ግን ከእሷ ጋር እንደሚለማመድ ይናገራል። ስታፈጥበትም ቶሎ ጨርሰን ወደ ቀረጻው መግባት አትፈልጊም እንዴ? እሷም ትስማማና ይጀምራሉ። ከዛም ፍቅሩን ሲገልጽላት ፈዛ ትቀራለች። እንደምንም ራሷን አረጋግታ ማንበብ ስትጀምር ወደ ራሱ ያስጠጋታል። ዳይሬክተሩም ያስጨበጭብለትና ጥሩ እንደሰራ ይነግረዋል። ሲወጡም አውቀህ ነው የምታሽፍብኝ? ስለ ልምምዱ እያወራሽ ነው? ምን ነው አመንሽኝ እንዴ? ከዛም ትከተለውና የመጀመሪያ ቀረጻዋን ታረጋለች። አለቃዋ ባይወደውም ዋናቸው ግን እውነተኛ ስለሚመስል በጀቱን ለመጨመር ቃል ይገባል። በነጋታውም ስፖርት ሲሰራ ትቀርጸውና ሲጨርስ ሻወር ልውሰድና ቁርስ አንድ ላይ እንበላለን ብሏት እንደሄደ አለቃዋ ይመጣና ካሜራውን በማስተካከል ሰበብ ይነካታል። እሷም ደስ ስላላላት ልትሸሸው ስትሞክር ያን ይመጣና እጁን ይጠመዝዘዋል። ምንም አላረኩም እኮ ካሜራውን እንድታስተካክል ብዬ ነው። እሱን ያስተካክሏለሁ። በዛ ላይ አንድ ሰው ብቻ ነበር እንዲመጣ ያልኩት
ሰውየውም ይህንን ሲሰማ እየሮጠ ይወጣል። ያንም ለምን ዝም ትያለሽ? ራስሽን አትጠብቂም እንዴ? ይህ እንደሚፈጠር አላሰብኩም ነበር። ትኩረቴ እስራኤል ላይ ስለነበረ ነው። እኔ ላይ ብቻ ነው ኃይለኛ የምትሆኘው። እንደሱ አይነት ሰዎች አንዴ ዝም ካልሻቸው ነገሩን ከመድገም ወደ ኋላ አይሉም። ከዛም ራሷ እንዴት መከላከል እንደምትችል እያለማመዳት ይቀራረባሉ። ለጓደኛዋም የተፈጠረውን በሙሉ ትነግራትና አንቺን ለመቅረብ ብሎ ይሆናል ያደረገው። አይ እኔ ፍቅርና ስራን መቀላቀል አልፈልግም። በነጋታውም ሀው የምትባል የድሮ ፍቅረኛው ናት የተባለች አክተር ወደ ሆቴሉ ትመጣለች። ሰላም ስትለውም እንዳላያት መስሎ ይዞራል። ሊፍት ውስጥም እንደገቡ ራንን በሱ በኩል ያደርጋታል። ልጅቷም እኔን መጥላቱ የሚያዋጣ አይመስለኝም። ቀጣዩ ፊልም ላይ አብረን የምንሰራው ስራዬንና የግል ህይወቴን ለይቼ ነው የማየው። ከዛም የራንን እጅ ይዞ ከሊፍት ውስጥ ይወጣሉ። ፍቅረኛህ ነበረች አይደል? መቅናት የለብሽም። አሁን ላይ ምንም የለንም። ኧረ እኔ ለስራውን የጠየቅኩህ እኔ እንደምትወጂ ማመን ለምንድን ነው የማትፈልጊው? ከዛም እንደውሌውም ሁሉም ወንዶች አንድ አይነት እንደሆኑ ትነግረዋለች። የእሱ ተቀናቃኝ አክተር ፋንግም ህዋንን በሯ ላይ ጠብቃትና እንደመጣች ለምን ስራዋን ሰርዛ እንደመጣች ጠይቃትና አሁንም ያንን እንዳረሳችው ሲናገር የማይመለከተው ነገር እንደሆነ ታስረዳዋለች። እሱም የወዳት ስለነበረ እሷም ይህን እንድትረዳ እንደሚያደርግ ለራሱ ቃል ይገባል። ያን ዘፈኑን ሲያቀርብም የሚወደው ሰው እንዳለ ይናገርና ጣቱን ወደ ተመልካቾቹ ሲጠቁም እሷ ፈዛ ከነበረበት ትነቃና ፊቷን የታጠበች ራሷን ታረጋጋለች። ዞር ስትልም ከሱ ጋር ትጋጭና ባቀረብኩት ዘፈን ምክንያት ነው እኔ ላይ ለመውደቅ የወሰንሽው? ያቀረብኩት ዘፈን ላንቺ መስሎሽ ነው አይደል እንደሱ የምታይኝ ብሎ ፊቷን ሲነካት የድሮ ፍቅረኛዋም እንደዛው እንዳላት ታስታውስና ትንሽ ክብር ቢኖርህ ጥሩ ነው ከዚህ በኋላ እንዳትጠጋኝ። በቀጣዩ ቀንም ፈረስ ሲጋልብ እየቀረጸችው ልዑል እንደሚመስል ታስባለች። እሱም የምትቀርጸውን ይመለከትና አቀራረጿ እንደተሻለ ይነግራታል። ከዛም እንደለመደው ሊያዋራት ሲሞክር አሁንም እኔ ላይ ልታሸፍብኝ ነው ብላ ልትሄድ ስትል ያስቆማትና ለማምለጥ መሞከር ራሱ እኮ ሰው እንደምትወጁ ማሳያ መንገድ ነው። ዛሬ ስለኔ የምታልም ይመስለኛል። በዚህ ሰዓት ማናጀሩ ትመጣና ፓርቲው ላይ መገኘት እንዳለበት ትነግረዋለች። እንደተስማማም ታረጋግጥና እየተናደደች ትሄዳለች። በይ ስለኔ ስታልሚ እንዳታድሪ። ልክ እንዳለው ማታ ላይ የድሮ ፍቅረኛዋ ልታገባው ስትል እሱ መጥቶ ሲያድናት ታልማለች። ጠዋት ላይም ለጓደኛዋ የሆነውን ስትነግራት ባክሽ ቀኑን ሙሉ ያሰብሽውን ያየሽው፣ ግን ስራሽ ላይ እድገት ለማግኘት ያገኘሽውን አጋጣሚ መጠቀም አለብሽ። ከዛም የሆነ ሰው ቀሚስ ይዞ ይመጣና ያን የማታው ፓርቲ ላይ እንድትመጣ እንደጋበዛት ይነግራታል። ስትደርስ ግን መግቢያ ወረቀት ስትጠየቅ የያዘችውን ታሳያለች። ልጁም እውነተኛ እንዳልሆነ ሲነግራት ለያን ትደውልለትና ማናጀሩ ስልኩን ታነሳና ስራ ስላለው እንደማይመጣ ትነግራታለች። ልጁም ጎትቶ ሊያስወጣት ሲል ህዋ ትመጣና ታስቆመዋለች። ሰዎችም የለበሰችው ልብስ የእሷን የሚመስልና የውሸት እንደሆነ ሲናገሩ እሷም እንደዛ እንኳን አይደለም ተመሳሳይ ነገር ስለምንወድ ነው። ከዛም ጠጋ ትላትና የሆነ ነገር ስለወደድሽው ብቻ ይገባሻል ማለት አይደለም። በዚህም ጊዜ ቀሚሱን የላከችው እሷ እንደሆነች ይገባታል። ፋንግ ሲመጣም ፎቶ እንዲያነሳቸው ስትነግረው ትሰማና ትገፈትራታለች። እሱም በዚህ ተናዶ እንዲያስወጧት ይናገራል። በዛም ሰዓት ያን ይመጣና ይዛታል። ስለ አረፈድኩ ይቅርታ ብሎ ለሁሉም የመጽሔት ዳይሬክተር መሆኗን ይናገራል። ህዋም ከእኔ ጋር የሚመሳሰል ቀሚስን የለበሰችው አዎ እኔ ነኝ የሰጠዋት እና ምሷ ላይ ይበልጥ ያምርባታል። ፋንግም እሷን ብቻ እንደሚያይ ይመለከትና ህዋ እንደማይሳካላት ይነግራታል። በነጋታው ማናጀሩ ስለ ሶስቱ እየተወራ ያለውን ታሳየውና መግለጫ ለመስጠት ይዘጋጃል። ከዛም ምራን ጓደኛው ስለሆነች በደንብ እንደምታውቀው ይናገርና ጋዜጠኞቹ ፊታቸውን ወደ እሷ ሲያዞሩ እራሷን አረጋግታ ስርዓት ያለው ሰው እንደሆነና ከማንም ጋር ምንም አይነት ግንኙነት እንደሌለው ትናገራለች። እናቱም መታ የቤተሰቡን ስም እያጠፋህ እኮ ነው። አባት በህይወት ቢኖር ኖሮ ያፍርብህ ነበር። ሁሉንም ነገር ከኢንተርኔት ላይ ጠፋዋለሁ፣ ግን ወደ ቤተሰብህ ትመልሳለህ። አልፈልግም። እሷም ተናዳ በጥፊ ልትመታው ትልና ራን ስትመጣ ታቆማለች። እሷም ወደ ውስጥ ገብታ ደህና ነህ? የተፈጠረውን አንቺ በማየትሽ ደህና አይደለሁም። ህፃን እያለው አባቴ እኔን ለመምታት ጫማ ይዞር ነበር። ሁሉም ሰው ሰውን ለመቀየር ይሞክራል። ቤተሰቦች ደግሞ የሚያደርጉት ከፍቅራቸው የተነሳ ነው። አንተ ግን በምርጫህ በመቆምህ ልትኮራ ይገባሃል። ሌሎች ስለሚሉት ግድ ሊሰጥህ አይገባም። አመሰግናለሁ። ጥሩ እንዲሰማኝ አድርገሽኛል።
ስትወጣ ማኔጀሯን ታገኛትና ትንሽ እሱ ስለደበረው ቀረጻ አንቀርጽም እንደ ጓደኛ ልሁነው ብዬ ነው። ስሚኝ ጓደኛ ያስፈልገውም ቢያስፈልገው ራሱ አንቺ ማን ስለሆንሽ ነው አብረሽ የምትሆኚው? ቦታሽን ብታውቂ ጥሩ ነው። እሱም ለምስጋና እንዲሆነው ምሳ ይጋብዛታል። ሬስቶራንት ውስጥም ፎቶ የድሮ እንደነበረ ትዝ እንዳለውና እንድታጣራ ለማኔጀሩ ደውሎ ሲነግራት እሷም ውጪ ጋዜጠኞች እንዳሉ ትነግረውና ሲወጡ የሚከተላቸው ሰው እንዳሉ ስለተሰማቸው ይዟት ይደበቃል። መሄዳቸው ልታይ ስትልም ያስቆማታል። እሷም አውቆ እንደሆነና ማንም እንደሌለ ስትነግረው ጋዜጠኞቹ ሲያልፉ ታያለች። በቀጣዩ ቀንም አለቃዋ ስለ የኔ ግል ጉዳዮች ሰርቃ እንድታመጣ ሲነግራት እንደማትስማማና መቼም እንደማታረገው ታስረዳዋለች። ህዋ ሜካፕ ስትቀባም አውቃ እሱ የገዛላትን ጆሮ ጌጥ ፊት ለፊት አስቀምጠዋለች። ከዛም ድሮ ስለነበራቸው ነገር ማውራት ስትጀምር ጥሎት ሊሄድ ይልና ታቅፈዋለች። በዛም ሰዓት ደግሞ ራን ወደ ክፍሉ ትገባና ይቅርታ በማይሆን ሰዓት መጣው። እሱም ያስቆማትና እንደምታስበው እንዳልሆነ ይነግራታል። ከዛም ህዋ ለእሷም ዶክመንተሪ እንድትሰራ ስጠይቃት ራን እንደማትችል ትናገራለች። እሱም ያቅፋትና እሷ የእኔ ሰው ብቻ ናት ብሎ ይዘዋት ይወጣል። ለምንድን ነው የኔ ሰው ናት ያልከው? እሱም ብቻ ነው መናገር የፈለግኩት። ለማንኛውም ከእሷ ጋር ድሮ አብረን ስንማር ነበር የተዋወቅ ነው። ከዛ ግን ተጣላን። የሆነ ዝግጅት ላይ ማብራው እንድትሄድ መጠጣት ግን እንደማይቻል ይነግራታል። ግን ማታ ላይ ሰክሮ ይዛው ትመጣና ለማናጀሩ መድኃኒት እንድታመጣለት ትነግራታለች። ይዛ ስትመለስም አክተር ለመሆን ብዙ እንደለፋና እየተሳካለት እንዳልሆነ ሲናገር ትሰማዋለች። ከዛም እሱን በደንብ እንዳልተረዳችው ይሰማታል። ጠዋት ላይም ብዙ ቦታዎች ላይ ስትቀርጸው ትቆይና ምግብ ልትጋብዘው ተስማምተው ቤቷ ትወስደዋለች። ከጓደኛዋ ጋር እንደምትኖር ግን አሁን እንደወጣች ስትነግረው ይጠጋታል። በማንኛውም ሰዓት ልትመጣ ትችላለህ፣ አርፈ ተቀመጥ። ከዛም ህልሙን መተው እንደሌለበት እያወሩ ትጠጣና ያልከኝ ሁሉ እውነት ነው? ትወደኛለህ ወይስ ልታሸፍብኝ ፈልገህ ነው? ጠዋት ላይ ያላትን ነገር እያሰበች እያለ በሩ እንደከፈተውም ስለማታው ሊያወራት ሲል ስትጠጣ የምታደርገው እንደማታስታውስ ትናገራለች። እሱም ጆሮዋ እንደቀላና እንደተረበሸች ሲያይ እጇን ይዛትና ዝግጁ እስክትሆኚ ድረስ ልጠብቅሽ ፍቃደኛ ነኝ። እሷም ፍቅረኛዋ እንደዛ እንዳላት ትዝ ይላትና እግሩን ትረግጠዋለች። አቁም ይህን ጨዋታህል ለውሪ እንጂ ከዛ በኋላ ምንም እንደማይመስልህ አውቃለሁ። እኔም እንደምትወጂኝ አውቃለሁ። እሺ አንተስ ምንን የምትወድልኝ? ምንም ሳይመልስላት ሲቀርም ተናዳ ትወጣለች። በሀሳቧም ድሮ ፍቅረኛዋ ልክ እንደሱ እንዳደረገ እያስታወሰች እንደምንም ራሷን ሰብስባ ተመልሳ ስትሄድ ሻወር ሊወስድ ሲል ታገኘዋለች። ስልኳን በማውራት ሀሳባ ልትሄድ ስትልም ስልኳን ረስታው እንደወጣች ያሳያትና ትገባለች። እሱም ሊታጠብ እንደገባ በረጅሙ ተንፍሳ ከመቀመጧ ተመልሶ ይመጣና እንዲያውም ሻወር መውሰዱን ትቸዋለሁ፣ አሁን ቀረጻውን ጀምሪ፣ ቤት የምቀበለው ቃለኝ፣ ነገ እንገናኛለን ብላ የሮጠች ስትወጣ ፈገግ ይላል። በነጋታውም ቀረጻውን ቢጨርስም ሳትመጣ ትቀራለች። ትንሽ ቆይታም ይቅርታ መንገድ ተዘጋግቶ ስለነበረ ነው፣ እኔ ደግሞ አፍረሽ መስሎኝ ነበር። አይ እኔ ስራዬን ከግል ህይወቴ የምለይ ሰው ነኝ። ከዛም ጓደኛዋ ደውላ የድሮ ክላስ ልጆች ጋር እንዲገናኙ ስጠይቃት እምቢ እንዳለች ይሰማና ለምን አትሄጅም? ማየት የማልፈልገው ሰው ስላለ ስትሸሽኮ ስለነሱ እንደምትጨነቂ ነው የሚያሳያቸው። ከዛም ፍቅረኛዋ እንደሆነ ቢጠይቃትም ልትነግረው አልፈለገችም። ቆይታም ሳትመጣ ስትቀር መጨነቅ ይጀምራል። እሷም ለመሄድ እንደወሰነች መልእክት ስትልክለት በሀሳቡ ከፍቅረኛዋ ጋር አንድ ላይ ሲሆኑ መሳል ይጀምርና የለቀቀችውን ፎቶ ይመለከተዋል። እሷም ከጓደኞቿ ጋር ጥሩ ጊዜ እያሳለፉ የድሮ ፍቅረኛዋ ይመጣል። ጓደኛዋም የምትሰራው ከታዋቂ አክተር ጋር እንደሆነ ስትናገር ያሾፉባታል። ልጆቹም እንድትደውልለት ሲጠይቋት ስራ እንደሚበዛበት ትናገርና ማንም ስላላመናት ማሾፍ ይጀምራሉ። ዳይሬክተር ራን ብዙ አስጠበቅሽኝ እኮ ዞር ሲሉም ያን መሆኑን ያዩና አፋቸውን ከፍተው ይቀራሉ። እሱም አጠገቧ ይቀመጥና እሷን መንከባከብ ይጀምራል። የድሮ ፍቅረኛዋም ይሄ የእውነት ያን ነው? ይሄስ የእውነት ፍቅረኛሽ ነበር? ይልና እንዲሄዱ ይጠይቃትና ተነስተው ይወጣሉ። ልጆቹም ፊርማውን ባለመጠየቃቸው ይነደዳሉ። ከዛም በሯ ላይ እንደደረሱ እጇን ይዛትና አሁንስ እኔ ለመቀበል ልብሽ ክፍት ነው? እሷም ትንሽ ጊዜ እንደምትፈልግ ተናግራ ወደ ውስጥ ስትገባ በሩን እስክትዘጋው ድረስ ያያታል። ከገባች በኋላም ለጓደኛዋ የሚበላ ነገር እንድታመጣላት ነግራት እንደዘጋችው በሩ ይንኳኳል። እሷም ጓደኛዋ ትመስላትና ሮጣ ስትከፍተው ያን ይመጣና ፍቅሩን ይገልጽላታል። ጓደኛዋ ስትመጣም ተደናብሮ በድጋሚ እንደሚያገኛት ይጠይቃትና ስትስማማ ትቷት ይሄዳል። በነጋታው ግን ሁለት ሴቶች ከሱ ክፍል ውስጥ ሲወጡ የሚያሳይ ቪዲዮ ይለቀቃል። እሷም ጓደኛዋ ስታሳያት የበፊት እንደሆነ ትናገራለች። ግን ሜካፕ ረስተው ከገቡ ለምን ቶሎ እንዳልወጡ ግራ ይገባታል።
እሱም ላሰራያቸው የተፈጠረውን ለማስረዳት ቢሞክርም ሳይሳካለት ይቀራል። ሞዴሎቹም ቢፈለጉ ሊገኙ ስላልቻሉ ለዛ መፍትሄ እስኪገኝ ድረስ ፊልሙ እንደቆመ ይነገራቸዋል። እራን ማታ ላይ ስትወጣም እሱ በሯ ላይ ተቀምጦ ታየዋለች። አጠገቡ ሄዳም ምን እየሰራህ ነው? አንቺ አጠገብ ብቻ ነው መሆን የምፈልገው። ትናንት ያንን ሁሉ ነገር ብለኸኝ ዛሬ ቀኑን ሙሉ ጠፍተዋልክ እኮ። የምሬን ነው የምልሽ። እነዛ ሞዴሎች ቶሎ ገብተው ነው የወጡት። ቪዲዮ ኤዲት ተደርጓል። አምናለሁ። ምን አይነት ሰው እንደሆንክ እኮ አይቻለሁ። ከዛም የተሳሳቁ ማውራት ይጀምሩና ለወንበሩ ታስከፊኛለሽ እንዴ? ይሄ እኮ የኔ ቤት አይደለም። ጸጥ ያለ ቦታ መሄድ እንደሚፈልግ ሲናገርም ወደ እሷ ቤተሰቦች ጋር ትወስደዋለች። እነሱም ስለመልኩ ሲያወሩ ይቆዩና ደሞዙ ስንት እንደሆነ ይጠይቁታል። ሲነግራቸውም እናቱ ምን እንደሚሰራ ስለጠረጠረች አባትየውን ይዛው ትገባለች። እሱም ውጭ ያለው ዥዋዥዌ ላይ ቁጭ ብሎ ፍራፍሬ ይበላል። እሷም አብራው ትቀመጥና እንዳንተ ያለ ታዋቂ ሰው እኔ ቤት መቀመጡ ይገርማል። ሁለታችንም እኮ ሰዎች ብቻ ነን። ምንም የሚያስገርም ነገር የለውም። ከዛም ስለሌሎች ነገሮች እያወሩ ይቆዩና እንደምትወደው ለመናገር ስታመነታ ትቆያለች። በመጨረሻም ኃይሏን አሰባስባ እንደምትወደው ትነግረዋለች። እሱም ህዋ ድሮ ላይ እሱን ተጠቅማ ታዋቂ ከሆነች በኋላ ግን ከእናቱ ውጭ የሚወደው ሰው እንደሌለ ነግራው ሄደችውን ያስታውሳል። አንገቱን አቀርቅሮ ቀና ሳይል ሲቀርም እሷ ፈገግ ትላለች። በቀጣዩ ቀንም ሳታየው ወጥቶ ሄድና ነገሮችን ለማስተካከል እንደሄደ መልእክት ይልክላታል። ሆቴል እንደደረሰም በጋዜጠኞች ይከበባል። ማናጀሩም ተሸፍነውና ክፍሉ በሰላም እንደደረሰ በመጥፋቱ በጣም ተጨንቃ እንደነበረ ስትነግራው እራን ጋር እንደነበረና እንደሚወዳት ይነግራታል። እሷም ተናዳ እንዴት ባጭር ጊዜ ከሷ ፍቅር እንደያዘውና እሷ ግን ያንን ሁሉ ጊዜ ለሱ ብላ ብዙ ነገር እንዳደረገች ትነግረዋለች። እሱ ምርጥ ጓደኛው እንደሆነች ቢነግራትም ግን የሚወደውን ሰው መምረጥ እንደማይችል ያስረዳታል። እራን ለጓደኛዋም የሆነውን ነገር ትነግራትና ግራ እንደተጋባች ስታስረዳት ለትንሽ ጊዜ ዝም እንድትለው ትመክራታለች። እሷ ግን ስለ እሱ ማሰብ ስላላቆመች እንዴት እንደሆነ ስትጠይቀው መብራት እንደሌለው ይነግራትና እዛው ሄዳ ልታስተካክልለት ብትሞክርም ሳይበራ ይቀራል። እሱም አብራው አይስክሬም እንድትበላ ይጋብዛታል። ቆይ ምንድነው የሚያስፈራህ? ግንኙነት መጀመር? ምናልባት ባይሰራስ ብዬ አስባለሁ። ልክ መብራቱ እንዳልሰራልሽ። እሷም መንበሩ ላይ ትወጣና መብራቱን በሙሉ ታበራዋለች። አውቄ ነበር የተውኩት ትንሽ ጨለማ ውስጥ እንድትቆይ። ከዛም ችግራቸውን አብረውት እንዲወጡ ትጠይቀውና ይስማማል። ስታለቅስም አቅፎ ያጽናናታል። በነጋታውም ለጋዜጠኞች የተለቀቀው ቪዲዮ የውሸት እንደሆነ ይናገራሉ። ይህንን የሚያደርገውም ለሚወዳት ልጅ ብሎ እንደሆነ ሲያወራ ህዋ ለሷ ስለመሰላት የፈገግታ ኢሞጂ ትልካለች። ሲወጡም እወዳታለሁ ያልካት ሴት ማናት? ስሟ እራን ይባላል። ወደ ቤት ሲሄድም ምን ነው እንድመጣ ትጋብዘኝም እንዴ? ስርዓት ያለው ሰው ለመሆን እየሞከርኩ ነበር። ከዛም ሲጋብዛት እምቢ ብላ ትሄድና ስላላስቻላት ተመልሳ ትመጣለች። ቤቱ ገብታም ሊጠጋት ሲሞክር ስርዓት ካለው ብቻው መተኛት እንዳለበት ነግራው ትራስና ብርድ ልብሷን ይሰጣትና ሶፋ ላይ ትተኛለች። ጠዋት ተነስቶ እንደተኛች ሲመለከትም አጠገቧ ጋደም ይላል። ቤቷ ከሸኛት በኋላ መቆየት እንደሚፈልግ ሲነግራት ማብሰል የምችለው አንድ ነገር ብቻ ነው፣ እሱም ግን በጣም ውድ ነው። ስማቸው የተጻፈበትን ሀብል ይሰጣትና ከዚህ በፊት ስላመነታው ይቅርበኝ። ከዛም እንደሚዋደዱ ይነጋገራሉ። በቀጣዩ ቀንም አለቃዋ ሰው ማየት የሚፈልገው ስለሱ ቅሌት ስለሆነ እንደዚህ አይነት ነገር እንድታዘጋጅ ቢነግራትም ስላልተስማማች ሪፖርት ሲጽፍ እንደሚያበላሽባት ይነግራታል። ወደ ቤቷ ስትሄድም ፋንግ በተመሳሳይ ሁኔታ ጥያቄ ቢያቀርብላትም እንደማትስማማ ትነግረውና ትሄዳለች። እሱ ቤት ሆና ስትሰራም ትኩረት ማድረግ ያቅታታል። ከዛም ሁለቱ ሞዴሎች እሱ ከወጣ በኋላ ክፍሉን በድጋሚ እንደተከራዩ ያጣሩና መረጃውን ለፖሊስ ይሰጡታል። ከዛም ፈረስ መጋለቢያው ጋር በመሄድ እየተዝናኑ ድሮ ከአባቱ ጋር ይመጣ እንደነበርና እናቱ ስታውቅ ግን በጣም እንደተናደደችባቸው ይነግራታል። እናቱም ታገኛትና ትልቅ ሆቴል ወስዳት ስራ ብርና ለሷ የሚሆን ጥሩ ባል እንደምትፈልግላት ግን ልጇ እንድትተው ትነግራታለች። እሷም ቀረጻ ወዳለበት ቦታ ትሄድና እስኪ ጨርስ እያለቀሰች ትጠብቀዋለች። ማታ ላይ ሲገናኙም ለማውራት ጊዜ ሳያገኙ ይቀራሉ። ሲታውንም በደንብ እየጣረ ባለመሆኑ ማናጀሩ እራን አንቺ ያለሽ በስነ ስርዓት የሚሰራ አይመስለኝም፣ እዚህ ባትሆኚ ጥሩ ይመስለኛል። ከዛም ወደ እሱ ጋር ትሄድና ውጭ ሀገር ልትሄድ እንደሆነ እራሱ እንዲጠብቅ ነግራው ትሰናበተዋለች። አሰሪዋም ትወናው ላይ ትኩረት እንዳላደረገ እንደሰማች ትነግረዋለች። ይቅርታ የግል ጉዳይ ስለነበረብኝ ነው። ቢሆንም ትልቅ ተዋናይ መሆን ከፈለግ ስሜትህን መቆጣጠር ተማር። እሱም እንደሚሻሻል ቃል ይገባል።
ከቀረጻ እንደወጣ ምራን ተሰናበተውና የአንገት ጌጡን ሰጥታው ትሄዳለች። ማታ ቤቷ ስትመለስም ቁጭ ብሎ ይጠብቃትና እዚህ ምን ሰራለህ? ቀረጻው ላይ መሆን ነበረብህ። ቀረጻ እንዳለኝ ያወቅሽ አይደል? እንደዛ አይነት ነገር ተናግረሽኝ ሄድሽው። ምንድነው ምክንያትሽ? ምንም፣ አብረን እንድንሆን አልፈልግም። ቤተሰብህና አድናቂዎች፣ በዛ ላይ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። በችግሬ ጊዜ እኮ አንቺ ነሽ አብራሽኝ የነበርሽው። አሁን ጥለሽኝ የምትሄጂ ከሆነ ፍቅረኛ እንደሆንሽ ለሁሉም እናገራለሁ። ጥላ ውስጥ ሄድም ተከትሏት እጇን ይዞ ያስቆማታል። ከዛ መቼም እንዳትተወው እየለመናት ያቅፋታል። ፋንግ ለህዋ እንደሚወዳት ቢነግራትም የውሸት ዜናውን እሱ እንደለቀቀው እንደምታውቅና ምንም ያህል ሰው ብትጠላ እንደዛ ስማቸው እንደማታጠፋ ተናግራው ትታው ትሄዳለች። ለእሱም ፋንግ ዋና አክተር ሆኖ እንደሚቀየር ይነገረዋል። መጀመሪያ ላይ ባይስማማም አማራጭ ስላልነበረው ዝም ይላል። ከፋንግ ጋር በሰላም ለመስራት ቢሞክርም አውቆ ችግር እየፈጠረ ያስቸግረውና ራን ተናዳ ልትናገረው ስትል ያስቆማታል። ቀረጻውን ጨርሶ ሲወጣም ውጭ ላይ ተኝታ ያገኛትና ጃኬቱን ያለብሳታል። ስትነቃም ቀረጻህን ጨርስ ካደል እንሂድ። አይ ፋንግ መጀመሪያ ለመቀረጽ ጠይቆ ነው። ለአንቺ ግን መኪና ልጥራልሽና ወደ ቤት ሂጂ። አይ እጠብቅሃለሁ። ቀረጻው ላይም ህዋንን ሲያቅፋትና ሲጠጋት በማየቷ በጣም ስለቀናች ታለቅሳለች። እሱም ስራ ስለሆነ እንጂ ልቤም አይኔም አንቺን ብቻ ነው የሚያየው። እሷን መረዳት እንዳለባት ብታውቅም ስሜቷን አለመቆጣጠሯ አናዷት ትሄዳለች። ቤት ቁጭ ብላም ኢንተርቪውን እያየች እያለ ጓደኛዋ ያን ሲያቅፋት የሚያሳይ ቪዲዮ እንደተለቀቀ ታሳያታለች። እናም ሰዎች ህዋን እንደ ከዳት ያወራሉ። አሰሪውም ለጋዜጠኞች ውሸት እንደሆነ እንዲናገር ብትጠይቀውም ሳይስማማ ይቀራል። ቢያንስ እንኳን ፊልሙ እስኪለቀቅ አንድ ላይ ሆኑ፣ ከዛ ተለያየን ማለት ትችላለህ። አይ ይሄንን ራሌ ማድረግ አልችልም። ግን እኮ እሷን በዚህ ሀሳብ ተስማምታለች። በተመሳሳይ ሰዓት ምራን የታሸገ መልእክት ይደርሳትና ስትከፍተው ፎቶዋን በሞተ ሰው ፍሬም ውስጥ ታገኘዋለች። ጓደኛዋም ደውላ እንድትነግረው ትጠይቃትና ስትደውልለት ከህዋ ጋር ፍቅረኛ እንደሆነ እንደማያስመስልና ከሷ የሚበልጥበት ምንም ነገር እንደሌለ ይናገራል። ተሸፋፍና ብትወጣም ጋዜጠኞቹ እንዳስቸገሯት ሲመለከት ያን የወጣና እጇን ይይዛታል። ከህዋን ጋር የስራ ባልደረቦች ብቻ ነን፣ ራን ደግሞ ፍቅረኛዬ ናት። ከዛ መኪና ውስጥ ገብተው ምን ማድረግህ ነው? አንቺ አጠገቤ ካለሽ ምንም አይነት ችግር መፍታት አያቅተኝም። እሱም ህዋን ያገኛትና ምንም ግንኙነት እንደሌላቸው እንድትናገር ይጠይቃታል። እሷም አብራው ለመሆን ምንም ያህል ብትጥርም እንዳልተሳካላት ስታውቅ ተናዳ ትሄዳለች። ወዲያው አሰሪዋ ትደውልና ፊልሙ በሱ ምክንያት እንደቆመና መፍትሄ ካልፈለገ ከፊልሙ እንደሚባረር ትነግረዋለች። ወደ ቤት ሲመለሱም እናቱ አሁን መቼም ሁሉም ነገር ስለተበላሸ የቤተሰቡን ስራ ለመስራት ወስነሃል አይደል? አይ ምንም ቢሆን ተስፋ አልቆርጥም፣ እድሌን እሞክራለሁ። እሺ እኔ ልረዳህ እችላለሁ፣ ግን ከሷ ጋር መለያየት ይኖርብሃል። ከፍቅርህና ከትወናህ ትመርጣለህ። እሱም የቱንም እንደማይመርጥ ተናግሮ የራንን እንባ ጠርጎላት ይዟት ይወጣል። እሷም ወደ መስሪያ ቦታዋ ተወስደውና ዶክመንተሪውን ይለቁታል። እዛም ላይ ምን ያህል ታታሪ እንደሆነና ለሰውም ሆነ ለእንስሳት የሚያስብ እንደሆነ ሁሉም ይመለከታሉ። ህዋንም ከዛ በኋላ ለሁሉም ሰው ስለነበራቸው ግንኙነት ትናገራለች። አሰሪዋን ፋንግ ፎቶ እንደለቀቀው ትደርስበትና መጥፎ ተዋናይ ብትሆን ታገስ ነበር፣ አንተ ግን መጥፎ ሰው ነህ። ምንም ያህል ቢያስወጣኝ እንኳን አንተን ፊልሜ ላይ አላካትትህም። ከዛ ሞዴሎቹ ስለተያዙ ፋንግም ላደረገው ነገር ሊጠየቅ ፖሊስ ጋር ይሄዳል እና ያንም አንድ ላይ ጥሩ ጊዜ ያሳልፋሉ። ከ6 ወር በኋላም የሽልማት ፕሮግራሙን ትቶ እሷ ጋር በባህል ሄድና በጽፉ ሽልማቱ ከእሷ እንደማይበልጥና እንድታገባው ጠይቋት ትስማማለች። ከብዙ መሰናክል በኋላም እስከ መጨረሻው አንድ ላይ ለመሆን ሲጣመሩ ፊልሙ ይጠናቀቃል።